በደቡብ ኢትዮጵያ ክልል ጋሞ ዞን በመሬት መንሸራተትና በጎርፍ አደጋ ለተጎዱ ወገኖች የተለያዩ ተቋማትና ድርጅቶች ድጋፋቸውን እያደረጉ ይገኛል። የአቢሲኒያ ባንክ አዋሳ ዲስትሪክት ማኔጅመንትና ሰራተኞች ከ1.3 ሚሊዮን ብር በላይ ሰብአዊ ድጋፍ እንዲሁ አድርገዋል። 1 ሚሊዮን ብር የገንዘብ ድጋፍ ሲሆን የዘይትና ዱቄት ድጋፍ ማድረግ መቻሉን የአቢሲኒያ ባንክ አዋሳ ዲስትሪክት ዳይሬክተር ሳሊጎቼ ገልጸዋል። እንግዲህ በጋሞ ዞን ጋቾ ባባ ወረዳ ላይ በመሬት መንሸራተት ያው ብዙ ወገኖቻችን ተጎድተዋልና ያንን ታሳቢ ያደረገ ያው ከ1.3 ሚሊዮን በላይ ነው የተዋጣው። ከ300 በላይ ያው በዱቄትና በዘይት ኮንትሪቢዩት ለማድረግ ነው። እንደዚሁም ደግሞ በጥሬ ገንዘብ 1 ሚሊዮን ለመስጠት ነው የተዋጣው ማለት ነው። ባንኩ ማህበራዊ ኃላፊነቱን ለመወጣት ትኩረት ሰጥቶ እየሰራ መሆኑን የገለጹት ዳይሬክተሩ መሰል ድጋፎችን ሲያደርግ መቆየቱንም አንስተዋል። እንደ አቢሲኒያ ባንክ አንዱ እሴታችን ማህበራዊ ኃላፊነት መወጣት ነው። ይህንን እንግዲህ በተለያዩ አጋጣሚ ስንወጣ የቆየንበት ሁኔታ ነው ያለው። በዚህ አመት እንኳን በርካታ ስራዎች ነው የሰራ ነው በዚህ ረገድ። በአመት በዓል እንደዚሁ በቅርቡ ለተጎዱ ወይም ለተቸገሩ ወገኖቻችን እገዛ ያደረግንበት ሁኔታ ነው ያለው። በሌላ መልኩ ደግሞ እንደዚሁ በየአመቱ የምናደርጋቸው የማርች 8ን ቤዝ ባደረገ ለሴቶች በተለያየ ድጋፍ እያደረግን ነበር የቆየ ነው። የተጎዱ ወገኖችን በቋሚነት ለማቋቋም ባለድርሻዎች ሚናቸውን እንዲወጡ አቶ ሳሊ አሳስበው መላው ዜጋ ርብርብ እንዲያደርግም ጠይቀዋል። ባለድርሻ አካላት ወገኖቻችንን ከሁሉም ተቋማት የሚሰበሰበውን ነገር በማደራጀትና በተሻለ ነገር ዘላቂ ኑሯቸውን የሚችሉበትን ሁኔታ እንዲያመቻቹ በዚሁ አጋጣሚ ለማሳሰብ ፈልጋለሁ። ለነዚህ ሰዎች ባለን በአይነት ሊሆን ይችላል፣ በገንዘብ ሊሆን ይችላል። ሁላችንም ብንረባረብና እነዚህ ሰዎች ብናግዛቸው የሚል ነገር አለ። የአቢሲኒያ ባንክ ሐዋሳ ዲስትሪክት የኦፕሬሽን ስራ አስኪያጅ አዲስ አለም አሰፋ በደረሰው አደጋ የተሰማቸውን ሀዘን ገልጸው ድጋፉ በሐዋሳ ዲስትሪክት ስር የሚገኙ ሰራተኞችን በማስተባበር የተደረገ ስለመሆኑም ገልጸዋል። ዜናውን ከሰማን ጊዜ ጀምሮ በወገኖቻችን ላይ በደረሰው ነገር እንደ ሀገር አዝናለች፣ እንደ ማህበረሰብ አዝነዋል። እኛም ደግሞ የማህበረሰቡ አካል ነንና ጉዳታቸው፣ ሀዘናቸው ስሜታችንን ስለጎዳን ሰብአዊ ድጋፍ ማድረግ አለብን፣ በዚህ ሰዓት ከጎናችን መቆም አለብን የሚለውን የሀገራችንን የቆየ መልካም ተሞክሮ በመውሰድ ሰራተኞችን ከላይ እስከታች ሁሉን በማሳተፍ በፍላጎት ሁሉም ከኪሱ ከደሞዙ ኮንትሪቢዩት አድርጎ በሐዋሳ ዲስትሪክት ስር የሚገኙት 87 ቅርንጫፎች አሉ። ሁሉም ሰራተኛ ከማኔጅመንት እስከ ታች ያሉት ሁሉም ተባብረው በራሳቸው ኮንትሪቢዩት አድርገው ነው እንግዲህ ድጋፉን ይዘን እየሄድን ያለነው።